ሸክም። የአባዬ አስተዳደግ አንጀት የሚበላ አይነት ነበር። ፍቅርና ደስታ እንደ ሰማይ ከራቀው ቤተሰብ፣ ነጋ ጠባ በቃላት ከሚቋሰሉ ሲሏቸው ደግሞ ቡጢ ሰንዝረው ከሚቧቀሱ ወላጆች ነው የተገኘው። ወላጅ እናቱ ብዙ አጎሳቋይ የእንጀራ እናቶችን የምታስመሰግን ክፉ ሴት ነበረች። ምንም የማይጥማት የባሏን ንዴት ያገኘችው ሰው በተለይ ደግሞ ልጆቿ ላይ የምትወጣ። ብዙነሽ በቀለ እናቱን የማይወድ ሰው አለ ቢሉኝ ሰው ነው አልልም፣ አውሬ ነው ባይ ነኝ ብላ ስትዘፍን የአባዬ አይነት እናቶች እንዳሉ ሳታውቅ ብዙ በገዛ እናቶቻቸው እጅ የተሰቃዩ ልጆችን አውሬ ብላ በጅምላና ፍትህ አልባ በሆነ መንገድ ሳትወነጅል አልቀረችም። የእናትም አውሬ ያለው አባዬ 2 እህቶች ነበሩት፣ ውባለምና ገነት። አባቱ ቤተሰቡን ጥሎ ሲጠፋ ግን አባዬና እህቶቹ የእናትና አባታቸውን ክፋት ለመሸሽ እንደ መቀራረብ የባሰ ሆድና ጀርባ ሆኑ። የዚህ ሁሉ ሰበብ ደግሞ እናታችን ነበረች። እርስ በእርስ እያጋጨች እንደ ልቧ ትጫወትባቸው፣ የምትፈልገውን ነገር እንዲሆኑ ታደርጋቸው ነበር። በተለይ አባዬ ላይ ትከፋ ነበረ። አንተማ መልክህ የሱ ክፋትህም የሱ እያለች ታቆስለው ነበር። እሱ እንዲህ በእናቱ የቃላት ዱላ ነጋ ጠባ ሲወገር ውባለምና ገነት ጋሻ ሆነው አልከለሉትም ነበር። እነሱ ሲቀራረቡ አባዬ ግን በገዛ ቤቱ ተገለለ። በገዛ ቤተሰቡ መሃል ሆኖ በብቸኝነት ክፉኛ ተጎዳ። 16 ዓመት ሲሞላውና እዚያ ቤት መኖር ሲያንገሸግሸው ያለውን ልብስ ቋጥሮ ኤነትሪ ከሚነዱ ችግሩን ከሚያውቁ ሹፌር ጎረቤታቸው ነበሩ ጋር ሆኖ ድሬዳዋ ገባ። ጋሽ ገብረ ሕይወት ነው ሰው ያደረገኝ ይላል ሁሉ ሲያነሳቸው። ድሬዳዋ አዲስ ሕይወት ጀመረ። ቀኑን የጉልበት ስራ እየሰራ ማታ ማታ ተማረ። እናቴን አገኘ፣ ጎጆ ወጣ፣ እኛን ወለደ። ከቤት ወጥቶ ድሬዳዋ ከመጣ ወዲህ ከእናቱና እህቶቹ ጋር ጨርሶ ተቆራረጠ። አባቴ 2ኛ ልጁ እኔ እንደተወለድኩ የእናቱን ሞት ሲሰማ ይቀብራት እንኳን አልሄደም። እኔ አሁን 23 ዓመቴ ነው። ከጥቂት ዓመታት በፊት ታናሽ እህቱ ውባለም ስልኩን በሰው አፈላልጋ በድንገት ደወለችለት። ትልቅ እህቷችን ገነት ከ3 ዓመታት በፊት ስትሮክ እንደመታት ይሄን ሁሉ ጊዜ እንደማትንቀሳቀስ እንደማትናገርና ምንም ማድረግ እንደማትችል የዊልቸር ቁራኛ እንደሆነች ነገረችው። ይኸው 3 ዓመታት ሙሉ አትናገር አትጋገር፣ እንባ ባቀረሩ አይኖቿ እኔንና ልጇን ብቻ ማየት ብላ። ይህን ሁሉ ጊዜ አድራሻ ጠፍቶብኝ ሳልነግርህ ቆየሁ። አሁን ግን የሚሆነው አይታወቅምና ኋላ እንዳይቆጭህ መተህያት አለችው። አባዬ ግን በሰማው ነገር ምንም አልተደናገጠም። እኔና ማዬ ግዴለም ሂድ ብለን ብንወተውተውም ስንት ዘመን አልተጠያየቅም። ካሁን በኋላ ሄድኩ አልሄድኩ ምን ይጠቅማል? በዚያ ላይ ውባለም አለችላት እያለ አሻፈረኝ አለ። ውባለም ደውላ ስለ ገነት ከነገረችው ከ2 ዓመታት በኋላ ከነፈፈጠሯ የማላውቃት የአክስቴ ገነት ልጅ ደወለችልኝ። አዬ ገነት ሞተች ማለት ነው አልኩ ገና ማንነቷን ስትነግረኝ። የነገረችኝ ግን ሌላ ነበር። አክስታችን ውባለም የሳምባ ካንሰር አለብሽ ተብላ ሐኪም ቤት ተኝታለች። በጊዜ ስላላወቁላት አጣድፏታል። ሐኪሞቹ ብዙ ተስፋ የላትም እያሉ ነው ነበር ያለችኝ። እኔ ክፉኛ ደነገጥኩ። አባዬ ግን አሁንም ምንም አልመሰለውም። አዲስ አበባ ሄዶ እህቶቹን የማየቱን ሐሳብ ቢቀበልም ነገ ዛሬ እያለ ሰበብ ሲደረድር ቆየ። አባዬ ለወትሮ ላመነበት ነገር ነገ የማይልና ያሰበውን ነገር ባሰበው ሰዓት የሚፈጽም ቆራጥ ሰው ነው። ለዚህ ነው በእህቶቹ ጉዳይ እንዲህ ዳተኝነት ማሳየቱ ፍጹም ግራ የሆነብኝ።
ለምንድነው እንዲህ ሊርቅና ሊጨክንባቸው የቻለው? በምን ያህል ስፋት፣ በምን ያህል ጥልቀት ቢጎዱት ነው እንዲህ አንጀቱ የተጠበሰው? ብዙ ሳይቆይ አክስቴ ውባለም አረፈች። እውነትም ህመሟ አጣድፏት ኖሯል። በማላውቃት አክስቴ ጥድፍ ያለ ሞት ከልቤ አዘንኩ። መርዶውን በስልክ የተቀበለው አባዬ ግን ወይ አያለቅስ ወይ አይናገር፣ ዝም ብሎ ቁጭ አለ። ጭራሽ ቀብር አልሄድም አለ። ስንት ዘመን ያላየኋትን ሴት ዛሬ ልቀብር ማለት ትርጉሙ ምንድን ነው ብሎ ነውር ነው ብንል አይሆንም ብንል ወይ ፍንክች። ይሄ በሆነ ከጥቂት ሳምንታት በኋላ የሚወብቀውን የድሬዳዋ ሙቀት ለመቋቋም ግቢያችን ዛፍ ጥላ ስር ተቀምጠን እንዲህ አልኩት፣ አባዬ ልለምንህ፣ አሁን አክስቴ ገነትን መጠየቅ አለብህ። ውባለም ሞተችባት። ልጇ እንደነገረችኝ ከውባለም ሞት በኋላ ትንሽ መንቀሳቀስና መናገር ጀምራለች። ምን እንደምትል ባይገባንም መናገር ግን ትሞክራለች አለችኝ። ሲመስለኝ በእህቷ ሞት በጣም ተጎድታለች። አሁን የቀራት ቤተሰብ አንተ ነህ። ወንድሟን ናፍቃለች ብዬ አስባለሁ። እሷም ሳትሞት አይኖችን ማየት ጓጉታ ይሆናል ድንገት ለመናገር የፈለገችው። አባዬ በረዥሙ ተነፈሰና እኔን ሳይሆን ዛፉን እያየ እንዲህ ብሎ መለሰልኝ። ናርዲ፣ ብዙ የማታውቂው ነገር ስላለ በዚህ ጉዳይ ከእንግዲህ በኋላ ባታወሪኝ እመርጣለሁ። በተለይ በገነት ጉዳይ። በእርግጥ አንቺ እንደምትዩ ሊሆን ይችላል። ገነት በውባለም ሞት ተጎድታ ይሆናል። ግን ምናልባት እንደዚህ ባይሆንስ? ምናልባት ያሳዘናት ነገር የእህቷ ሞት ሳይሆን እሷ ለረዥም ዓመታት እጅና እግሯ ተይዞ አንደበቷ ታስሮ ተቀምጣ እያለች ውባለም እሷ የምናፍቀውን ሞት በቀላሉ ስላላገኘችው ቀንታ ቢሆንስ? የሰማሁትን ማመን አልቻልኩም። እንዴት ነው የሚናገረው? አባዬ በእህቶቹ በተለይ ደግሞ በገነት ምን ያህል ቢጎዳና ቢያዝን ነው እንዲህ ፍጹም ርኅራኄ የሌለው ሐሳብ የተጠናወተው? አፍ አውጥቶስ የተናገረው? ስለ ገነት ጠየቁት፣ ሊነግረኝ አልፈቀደም። የሁኔታው መለዋወጥና የሰውነቱ መንቀጥቀጥ ግን ብዙ ነግሮኛል። አንዳንድ ሰዎች የሚሰጡን ቁስል እያደረ የሚመረቅዝ የሚሸከሙን ሸክም መቼም የማይወርድና የዕድሜ ልክዳ ነው ልበል። ከዚያች ቀን ወዲህ ምስኪን ገነት ይል የነበረው ልቤ ምስኪን አባዬ ማለት ጀመረ።